ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና በእንግሊዝ ፕሪሚየር ሊግ 16ኛ ሳምንት የመጨረሻ ጨዋታ በኦልድ ትራፎርድ በማንቸስተር ዩናይትድ እና በበርንማውዝ መካከል መደረግ ችሎ ነበረ። በጨዋታው ላይም 8 ጎሎችን መስተናገድ ችሏል። በዛሬው ቆይታችንም ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁን እንድትከታተሉት በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁንም ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። ትናንትና ምሽት ላይ የተደረገው የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት የመጨረሻ ጨዋታ ማንቸስተር ዩናይትድ ከበርንማውዝ ጋር 4-4 በሆነ ውጤት ማጠናቀቅ ችሏል። በዚህ ሲዝንም ከማንቸስተር ሲቲና ከፉልሃም ጨዋታ በመቀጠል ብዙ ጎሎች የተቆጠሩበትም ጨዋታ መሆንም ችሏል። በጨዋታው ላይ እንግዲህ ለማንቸስተር ዩናይትድ አማድ በ13ኛው ደቂቃ ላይ እንደዚሁም ካዝሜሮ የመጀመሪያው አጋማሽ ሊጠናቀቅ በጭማሪው 4ኛው ደቂቃ ላይ እንደዚሁም ደግሞ ሁለተኛው አጋማሽ ላይ ፈርናንዴዝ በ77ኛው ኩኛ ደግሞ 79ኛው ደቂቃ ላይ ባስቆጠሯቸው ግቦች 4 ጎሎችን ማስቆጠር ሲችሉ የበርንማውዝን 4 ግቦች ደግሞ 40ኛው ደቂቃ ላይ ሴሜኖ፣ 46ኛው ደቂቃ ላይ ኢቫኒልሰን፣ 52ኛው ደቂቃ ላይ ታቫሪነርስ እንደዚሁም ደግሞ 84ኛው ደቂቃ ላይ ክሮፒን ባን ማስቆጠሯቸው ግቦች ከማንቸስተር ዩናይትድ ጋር ነጥብ ተጋርተው ሊወጡ ይችላል። በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትዶች በሶስት አጋጣሚዎች ጨዋታውን መምራት ችለው ነበረ። በመጀመሪያ አማድ ባስቆጠራት የ13ኛ ደቂቃ ግብ 1-0 መምራት ችለው ነበር። ነገር ግን ደግሞ በርንማውዞች ከኋላ በመነሳት አንዳች አሁኑ ድጋሚ ካዝሜሮ ባስቆጠራት ግብ 2-1 መምራት ቻሉ። ከዛ በኋላ ሁለተኛው አጋማሽ ላይ ደግሞ በርንማውዞች ሁለት ተከታታይ ግቦችን በማስቆጠር 3-2 መምራት ችለው ነበረ። ከዛም በኋላ ማንቸስተር ዩናይትዶች 77ኛውና 79ኛው ደቂቃ ላይ ባስቆጠሯቸው ግቦች 4-3 በሆነ ውጤት መምራት ችለው ነበርና በዛች ሰዓት እንግዲህ ማንቸስተር ዩናይትዶች ጨዋታውን አሸነፉ ተብሎ ነበር። ነገር ግን 84ኛው ደቂቃ ላይ በርንማውዞች ባስቆጠሯት ግብ አቻ በሆነ ውጤት ማጠናቀቅ ችሏል። ይህንን ጨዋታ እንግዲህ ማንቸስተር ዩናይትዶች ነበሩ በጣም በፈጣን እንቅስቃሴ ጨዋታውን መጀመር የቻሉት። በጣም አግሬሲቭ ነው የነበሩት። በጣም በተደጋጋሚም ወደ በርንማውዞች የግብ ክልልም ሲደርሱ መመልከትም ችለን ነበረ። በተለይ ደግሞ የአማድ ሚንቦማና የኩኛ ጥምረት ከዛ በተጨማሪም ደግሞ ፈርናንዴዝም በትናንትናው ጨዋታ ላይ ያሳየው ብቃት በማጥቃት ሂደቱ ላይ ማንቸስተር ዩናይትድ የተሻለ ቡድን እንዲሆን አድርጓቸው ነበረ። በርንማውዞች ኳሶችን መስርተው ራሱ መውጣት ተስኗቸው ነበር። በተለይ የመጀመሪያዎቹን ወደ 20 ደቂቃዎች አካባቢ በርንማውዞች ሲቸገሩ መመልከት ይችላል። ማንቸስተር ዩናይትድ በበኩሉ ደግሞ ምናልባትም በሩበን አሞሪም ስር በጣም የተለወጠውን ማንቸስተር ዩናይትድ እየተመለከተን ነው እንድንል ያደረገው እንቅስቃሴ መመልከት ችለን ነበርና በጣም በፈጣን ሁኔታ በአግሬሲቭ ሁኔታ ጀምሮ በአማድ ባስቆጠ ራት ግብም ቀዳሚ መሆንም ችለው ነበር። ከዛ በኋላ እንግዲህ የተሻለ እንቅስቃሴ ማድረግ ችለው ነበር። ነገር ግን በርንማውዞች ቀስ እያሉ ወደ ጨዋታ ሪትም ውስጥ በመግባት የተሻለ እንቅስቃሴ ሲያደርጉ መመልከት ችለናል። እንደ አጠቃላይ ፈርስት ሃፍ ላይ ማንቸስተር ዩናይትድ በጣም የተሻለ ቡድን ሆኖ መመልከት ችለናል። በሙከራም በስታትም ደረጃ ከተመለከትን የመጀመሪያው አጋማሽ ላይ ማንቸስተር ዩናይትድ ብቻውን 17 ሙከራዎችን ነበር ማድረግ የቻሉ። በእርግጥ ከነዚህ 17 ሙከራዎች 4ቱ ብቻ ናቸው ኢላማቸውን እየጠበቁት። እንደዚሁም ደግሞ ቢግ ቻንስም ክሬት ማድረግ የቻሉት አንድ ብቻ ነው። ነገር ግን ደግሞ በርንማውዞች ካሳዩት እንቅስቃሴ አንጻር ከሞከሩት ሙከራ አንጻር ስንመለከተው ማንቸስተር ዩናይትድ በጣም የተሻሉ ቡድን ነው የነበሩት። በርንማውዞች በበኩላቸው 7 ሙከራዎችን ነው ማድረግ የቻሉት። ከነዚህ 7 ሙከራዎች ደግሞ 3ቱ ኢላማቸውን የጠበቁ ሙከራ ነው የነበሩትና ከማንቸስተር ዩናይትድ አንጻር ስንመለከተው በሙከራ ደረጃ ኢላማውን በጠበቀ ሙከራ ደረጃ የበርንማውዞች የተሻሉ ነው። ምክንያቱም ከ7ቱ 3ቱ ኢላማውን የጠበቀ ሙከራ ነው የነበረው። ማንቸስተር ዩናይትድ ከ17ቱ ነው 4ቱ ኢላማውን የጠበቀ ሙከራ መሞከር የቻሉት። እንደዚህም ደግሞ ቢግ ቻንስም ክሬት በማድረግ በርንማውዞች የተሻሉ ቡድን ሆኖ መመልከት ችለናል። በመጀመሪያው አጋማሽ ላይ 2 ቢግ ቻንሶችን ክሬት አድርገው ነበረ። ነገር ግን ሁለቱንም መሳት ችሏል። እንደዚሁም ኤክስፔክትድ ጎሉን ስንመለከት የመጀመሪያው አጋማሽ ላይ ማንቸስተር ዩናይትድ ብቻውን 2.37 ኤክስፔክትድ ጎል ነው የነበረውና ይህም ማለት ከ2 ጎል በላይ ማስቆጠር ነበረበት። በመጀመሪያው አጋማሽ ላይ የበርንማውዝን ስንመለከት 0.98 ነው። 1 ጎል ነበር ማስቆጠር የነበረባቸው። አስቆጥረውም የወጡት መጀመሪያው አጋማሽ ላይ 1 ጎል ብቻ ነው እና ይህንን አንጻር ስንመለከተው ማንቸስተር ዩናይትድ ማጥቃት ላይ ምን ያህል ጠንካራ ቡድን እንደነበረ ነው። ቅድም እንዳልኳችሁ ደግሞ የአማድ ሚንቦማና የኩኛ ጥምረት በጣም አስገራሚ የሚባል ጥምረት ነው የነበር። ምናልባትም ከዚህ በኋላ ማንቸስተር ዩናይትድ የተሻለ ነገር ማሳካት የሚፈልግ ከሆነ ይህንን ጥምረት አብሮ ማስኬድ ያለበት ይመስለኛል። በሚያሳዝን ሁኔታ ግን ከዚህ ጨዋታ በኋላ አማድና ሚንቦማ ለአፍሪካ ዋንጫ ወደ የሀገሮቻቸው ይሄዳሉና ይህንን ጥምረት ቢያንስ አፍሪካ ዋንጫ እስከሚጠናቀቅ ድረስ ላናየው እንችላልና ያ ደግሞ ለማንቸስተር ዩናይትድን ይጎዳል ተብሎ ይጠበቃል። ምክንያቱም በማጥቃት ሂደት ላይ ማንቸስተር
ዩናይትድ በጣም የተሻለ ቡድን ሆኖ መመልከት ችለናል። ምናልባትም በመጀመሪያው አጋማሽ ላይ ያሳየው እንቅስቃሴ ባለፉት 2 ዓመታት ውስጥ ካሳየው እንቅስቃሴ አንጻር በጣም ምርጡ የሚባል ምሽት ያሳለፉ ይመስለኛል። በሩበን አሞሪም ብቻም ሳይሆን በቴን ሃግ ስርም ካሳዩት እንቅስቃሴ በትናንትናው ምሽት ላይ ያሳዩት የመጀመሪያው አጋማሽ እንቅስቃሴ በጣም ምርጥ የሚባለውን እንቅስቃሴ ነበረ ማሳየት የቻሉት። ነገር ግን እንደዛ ቢሆንም በጨዋታው ላይ በ3 አጋጣሚዎች መሪነታቸውን ማስቀጠል ሳይችሉ ቀርተው አቻ በሆነ ውጤት ሊጠናቀቁ ይችላልና ማጥቃት ላይ ጥሩ ቢሆንም መከላከል ላይ ደግሞ ገና ባላንሱን ያገኙ አይመስልም። በእርግጥ በጨዋታው ላይ የገቡትን ተጫዋቾች ስንመለከታቸው እነ ዮሩ ሄቨን እና ሾ ነበሩ ከኋላ መስመር ላይ ሲጫወቱ የነበሩትና እነዚህ ደግሞ ያን ያህል ልምድ አላቸው ልንላቸው አንችልም። ከነዚህ ውስጥ ሾ ብቻ ነው ልምድ ያለው እንጂ ሌሎቹ ገና ወጣት የሚባሉ ነው። በዛ ምክንያትም ማንቸስተር ዩናይትድ ትንሽ የተቸገረ ይመስለኛል። ምናልባት በዚህ ጨዋታ ላይ ማንቸስተር ዩናይትድ እየመራ ቢሆንና የተከላካይ መስመሩ ላይ ደግሞ ዲላይትና ማጉዌር ቢኖሩ ኖሮ ምናልባትም ይህንን ጨዋታ ተሸንፎ ላይወጡ የሚችሉበት እድል ነበራቸው። እናም የነዚህ ተጫዋቾች ልምድ አለመኖሩ መጨረሻ ላይ ትንሽም ቢሆን የጎዳቸው ይመስለኛል። ነገር ግን እንደ ቡድን በማጥቃት ደረጃ በጣም የተሻሉ ቡድን ነው የነበሩት። በመከላከል ላይ ግን አሁንም ማስተካከል ያለባቸው ነገር አለ። ምክንያቱም በሜዳ እየተጫወት 4 ጎሎችን አስቆጥረህ አሸንፈህ አለመውጣት ማለት ብዙ ጥያቄዎችን የሚያስነሳ ይመስለኛል። በእርግጥ በዚህ ጨዋታ ላይ እንግዲህ ከጨዋታ አንጻር ስንመለከተው ከሌላ ጊዜ ትንሽ ለወጥ ያለ አጮትን ነበረ የተጠቀመው። በመጀመሪያ ደረጃ በጨዋታው ላይ በወረቀት ደረጃ 3-4-3 ፎርሜሽን ነው የተጠቀመው። ነገር ግን ደግሞ በጨዋታው ላይ ሲጫወትበት የነበረውን ስንመለከት ወደ 4-3-3 የተጠጋ አይነት ፎርሜሽን ነበረ ሲጫወት የነበረው። ከዛ በተጨማሪም በዚህ ጨዋታ ላይ ብሩኖ ፈርናንዴዝ ወደፊት በጣም እንዲሄድ ፍቃድ የተሰጠው ይመስለኛልና በተወሰኑ አጋጣሚዎች ካዝሜሮ ብቻውን መሀል ሜዳ ላይ ሲቆም የተመለከትንበት ሁኔታ አለና ያንን አጋጣሚ ደግሞ በርነማውዞች ሲጠቀሙ መመልከት እችለናል። በዚህ ጨዋታ ላይ ግን በርነማውዞች ያሳዩትን እንቅስቃሴ ሳናደንቅ ማለፍ ያለብን አይመስለኝም። ምክንያቱም ከማንቸስተር ዩናይትድ ጋር በኦልትራፎልድ እየተጫወት 3 ጊዜ ተመርተ በስተመጨረሻ አቻ ይዘህ መውጣት ማለት በጣም ትልቅ ትርጉም ያለው ይመስለኛል። በእርግጥ በርነማውዞች ከትልልቅ ቲሞች ጋር ሲጫወቱ በጣም ጠንካራ የሚባል እንቅስቃሴን እያሳዩ ነው የሚገኙት። ከትልልቆቹ ቡድኖች ጋር በዚህ ዓመት በ2025 ያደረጓቸውን ጨዋታዎች ስንመለከት ራሱ አብዛኞቹን ጨዋታዎች ማሸነፍ ችሏል። የተሸነፉት በማንቸስተር ሲቲና በሊቨርፑል ብቻ ነው። አርሰናልን ማሸነፍ ችሏል። ቼልሲን ማሸነፍ ችሏል። ማንቸስተር ዩናይትድንም ባለፈው ሲዝን ራሱ ማሸነፍ ችሏል። እንደዚሁም በተከታታይ 3 ጨዋታዎች በኦልትራፎርድ ያደረጓቸውን ጨዋታዎች ላይ 3 ጎሎችን ማስቆጠር ችሏል። በትናንትናው ጨዋታ ላይ ደግሞ 4 ግቦችን ማስቆጠር ችሏል። እንደዚሁም ባለፉት 3 የኦልትራፎርድ ጨዋታዎች ራሱ ሽንፈት አላጋጠማቸውም በርነማውዞች እና ይህንን ስንመለከት እንግዲህ ከትልልቅ ቡድኖች ጋር ጥሩ የሚባል ቁጥር አላቸው። እንደዚሁም አጮት ስታይላቸውን ስንመለከት ራሱ ማንንም የሚፈሩ ቡድን አይደለም። በትናንትናው ዕለትም የተመለከትነው ያንን ነገር ነው። በተደጋጋሚ ወደ ማንቸስተር የግብ ክልል ሲደርሱ መመልከት ችለናል። ተስፋ አለመቁረጥን ከቡድኑ ላይ በደንብ የተመለከትነው ነገር ነው። የመጀመሪያው አጋማሽ ላይ ማንቸስተር ዩናይትድ ጎል ካስቆጠረ በኋላም ድንቅ የሚባል እንቅስቃሴን ማድረግ ይችላል። ምንም እንኳን ለተወሰነች ደቂቃ ቢሆንም ማለት ነው። ነገር ግን በዛች አጋጣሚ በተደጋጋሚ የማንቸስተር የግብ ክልል ላይ ሲደርሱ ነበረ። ከዛ በኋላም እንግዲህ ዩናይትዶች ኳሱን ለመቆጣጠር ኳሱን ለማረጋጋትም ጥረት አድርገው ነበረ። ኳሱንም መያዝም ችለው ነበረ። ነገር ግን መልሰው በርነማውዞች በተወሰኑ አጋጣሚዎች ማንቸስተር ዩናይትድ ሲያጠቁ መመልከት ችለናል። በዚህ ጨዋታ ላይ እንግዲህ በተለይ ፈርስት ሃፍ ላይ አንድ ያስተዋልኩት ነገር ቢኖር ምንድነው ማንቸስተር ዩናይትድ የመጀመሪያውን ግብ ካስቆጠረ በኋላ ለተወሰኑ ደቂቃዎችም ቢሆን መከላከል ላይ ብቻ ያተኮረ ጨዋታን ነበር ሲጫወት የነበረው። በሎ ብሎክ ይከላከላል። ከዛ በኋላ ያገኘውን አጋጣሚ እንዳለ በካውንተር አታክ ለመሄድ ጥረትም ሲያደርግ መመልከት ችለን ነበረ በተወሰኑ አጋጣሚዎች። ነገር ግን በርነማውዞች ጎሏን ካስቆጠሩ በኋላ በድጋሚ ማንቸስተር ዩናይትዶች ነበሩ በፍጥነት ሲያጠቁ የተመለከት ናቸው። በዛም እንግዲህ ሁለተኛ ግብ ማስቆጠር ችለው ነበረ። ሁለተኛው አጋማሽ ላይ ግን ከመጀመሪያው አጋማሽ በተቃራኒው በርነማውዞች ነበሩ በጣም በፈጣን እንቅስቃሴ ጨዋታውን መጀመር የቻሉት። ለዛም ነው እንግዲህ ሁለተኛው አጋማሽ ልክ እንደተጀመረ በአንደኛው ደቂቃ ላይ ጎል ማስቆጠር የቻሉት። እንዲሁም አንደኛው ደቂቃ ራሱ ሙሉ ለሙሉ አልሞላም ነበረ። 51ኛው ሰከንድ ላይ ነበረ አቻ የሚያደርጋቸውን ግብ ማስቆጠር የቻሉት። ሶስተኛዋንም ግብ ሲያስቆጥሩም እንግዲህ ብዙ ደቂቃ አልፈጀባቸው ነበር። 6 ደቂቃ ብቻ ነበረ ያስፈለጋቸው 3-2 የሚመሩበትን አጋጣሚ ለማግኘት። ነገር ግን ከዛ በኋላ ማንቸስተር ዩናይትድ የተሻለ ሲንቀሳቀስ መመልከት ችለን ነበረ። በተደጋጋሚም ወደ በርነማውዝ የግብ ክልልም ሲደርስም ተመልክተናል። በዚህም አጋጣሚ ማንቸስተር ዩናይትድ 77ኛውና 79ኛው ደቂቃ ላይ ማስቆጠር የቻሉት። በተለይ ደግሞ 79ኛው ደቂቃ ላይ ጎል ካስቆጠሩ በኋላ ይህንን ጨዋታ ማንቸስተር ዩናይትድ አሸነፈ ተብሎ በጣም ትልቅ ተስፋ ተጥሎበት ነበረ። ነገር ግን ከዛች ደቂቃ በኋላ
በርነሞዞች በጣም የተሻለው ቡድን ሆኖ መመልከት ይችላል። ጨዋታው እስኪጠናቀቅ ድረስ ሙሉ ለሙሉ ማለት በምንችለው መልኩ በርነሞዞች ነበሩ በጣም የተሻለ ቡድን የነበሩት። በተደጋጋሚም የማንቸስተር የግብ ክልል ላይም ሲደርሱ መመልከት ይችላል። ከዛ 84ኛው ደቂቃ ላይ አቻ ከሆኑ በኋላ ራሱ ይህንን ጨዋታ አሸንፈው መውጣት የሚችሉባቸውን ሁለት አጋጣሚዎች አግኝተው ነበረ። ነገር ግን አዲሱ የማንቸስተር ዩናይትድ በረኛ የሆነው ላሜንሴ ሁለቱንም ሊያድናቸው ይችላል እንጂ እነዛን ኳሶች ባያድናቸው ኖሮ ምናልባትም ይህንን ጨዋታ ከኋላ በመነሳት በርነማውዞች አሸንፈው ሊወጡ የሚችሉበትን እድልም አግኝተው ነው የነበረውና በጣም አዝናኝ የሚባል ጨዋታ ነው የነበረው። ነገር ግን ማንቸስተር ዩናይትድ አሁንም መከላከል ላይ በደንብ መስራት ያለበት ቲም ይመስለኛል። ካስፈለገ በጃንዋሪ ዝውውር መስኮት ሌሎች ተጫዋቾችን ማምጣት መቻል አለባቸው። ካልሆነም ደግሞ በተለይ 4-3 ከመሩ በኋላ ከዚህ የተሻለ መከላከል ላይ ጠንክሮ መስራት ነበረባቸው። ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ እንግዲህ ማጥቃቱ ላይ የተሻለ ቡድንን እየገነባ ነው የሚገኘው። እስካሁን ድረስ እንግዲህ በፕሪሚየር ሊጉ ከማንቸስተር ሲቲ በመቀጠል ብዙ ጎሎችን ማስቆጠር የቻለ ሁለተኛው ክለብ ነው ከአርሰናል ጋር እኩል በመሆንና በማጥቃት ሂደት ላይ የሚታማ ቡድን አይደለም። ብዙ ጎሎችን እያስቆጠረ ነው የሚገኘው። ነገር ግን ደግሞ በመከላከል ደረጃ ያለውን ስንመለከት 26 ግቦች ተቆጥሮበታል። ከማንቸስተር ዩናይትድ በላይ ብዙ ጎል የተቆጠረባቸውን ክለቦች ስንመለከት አንደኛ ላይ የምናገኘው በርነማውዝ ነው፣ 28 ጎሎች ተቆጥሮባቸዋል። ከበርነማውዝ ውጭ ግን ከ17ኛ እስከ 20ኛ ደረጃ ላይ የተቀመጡት ክለቦች ናቸው ከማንቸስተር ዩናይትድ በላይ ብዙ ጎሎች የተቆጠረባቸዋል። ለምሳሌ ሊድስ 30 ጎል ተቆጥሮበታል፣ ዌስትሃም 32፣ በርንሊ 33፣ እንደዚሁም ደግሞ ውልቭስ 35 ጎሎች ተቆጥሮባቸዋልና በመከላከል ደረጃ አሁንም መስተካከል ያለባቸውን ብዙ ነገሮች አሉ። እንደዚሁም ደግሞ ሌላ ስታትን ስንመለከት ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ ወደ 43 አካባቢ ጨዋታዎችን ማድረግ ችሏል። በእነዚህ ጨዋታዎች ክሊንሺት ማስጠበቅ የቻለው 6 ጨዋታዎችን ብቻ ነው። ይህም የሚያሳየው ደግሞ መከላከል ላይ ምን ያህል ድክመት እንዳለባቸው ነው። በተለይ ደግሞ የሚጠቀሙ ኢንፎርሜሽን ስንመለከት 3-4-3 ነው በብዛት ሲጠቀም የተመለከት ነው። ምንም እንኳን በትናንትናው ጨዋታ ላይ ትንሽ ለወጥ ለማድረግ ቢሞክርም ማለት ነው። ነገር ግን ባለፉት ጨዋታዎች ላይ ሙሉ ለሙሉ 3-4-3 ነው ሲጠቀም የነበረው። ብዙ ጊዜ ከተመለከታችሁ ደግሞ 3-4-3ን የሚጠቀም አሰልጣኝ ዋነኛው ትኩረቱ መከላከል ላይ ስለሆነ ነው። ይህንንም ነገር እንግዲህ በኮንቴ በደንብ በተደጋጋሚ የተመለከትነው ነገር ነው። ብዙ ጊዜ 3-4-3 የሚጠቅመው ለመከላከል ነው። ምክንያቱም ስትከላከል በ5 ተከላካዮች ነው የምትከላከለውና መከላከል ላይ ጠንካራ ይሆናል፣ ጎል የሚቆጠረበት ቡድን አትሆንም በሚል ነው ይህን ኢንፎርሜሽን የሚጠቀሙት። ማንቸስተር ዩናይትድ ግን ከዛ በተቃራኒ ነው የሆነ የሚገኙ፣ ምክንያቱም ብዙ ጎሎች ናቸው እየተቆጠሩበት የሚገኙትና ይህንን ነገር የማያስተካከል ከሆነ ምናልባትም ከዚህ በኋላም ውጤቱ ጥሩ ላይሆን የሚችልበት እድል አለ ብዬ አስባለሁ። በተለይ ደግሞ በቀጣይ የሚገጥመውን ቡድን ስንመለከተው አስቶን ቪላ ነው። አስቶን ቪላ ደግሞ በዚህ ሰዓት ላይ በጣም አስደናቂ የሚባል ግስጋሴ ላይ ያለ ቡድን ነው። ካለፉት 10 ጨዋታዎች በሊቨርፑል ብቻ ነው የተሸነፈው። ያለፉት 9 ተከታታይ ጨዋታዎች ደግሞ በሁሉም ውድድሮች ማሸነፍ የቻለ ክለብ ነው። እናም በቀጣይ ከማንቸስተር ዩናይትድ ጋር ሲጫወቱ ራሱ ለማንቸስተር ዩናይትድ ትልቅ ፈተና ይሆናል ተብሎ ይጠበቃል። በተለይ ደግሞ ማንቸስተር ዩናይትድ ያለ አማድ ያለ ሚንቦማ ነው ያንን ጨዋታ የሚያደርገው። ከዛ በተጨማሪም ደግሞ ካስሜሮን በቅጣት ምክንያት በ5 ቢጫ ካርድ ምክንያት ያ ጨዋታ ያልፈዋልና ማንቸስተር ዩናይትድ ከባድ የራስ ምታት ነው ከፊት ለፊት የሚጠብቀውና ይህንን የመከላከል መስመር የማያድሱት ከሆነ ወይም ደግሞ ሌላ መፍትሄ የማያገኙለት ከሆነ ምናልባትም አስቸጋሪ ጊዜ ከፊታቸው ሊኖር የሚችልበት እድል አለ ብዬ አስባለሁ። በተለይ ደግሞ የትናንትናውን ጨዋታ አሸንፈው ቢሆን ኖሮ ደረጃቸውን ከፍ አድርገው ከቼልሲ ጋር በነጥብ እኩል መሆን የሚችሉበትን አጋጣሚ ያገኙ ነበረ። ወደ 5ኛ ደረጃም ከፍ የሚሉበትም እድል ነው የነበራቸው። ነገር ግን ነጥብ በመጣላቸው ምክንያት በ26 ነጥብ 6ኛ ደረጃ ላይ ሊቀመጡ ችለዋልና አሁንም ማጥቃት ላይ እየተሻሻለ ያለ ቡድን ነው። ነገር ግን ደግሞ መከላከሉን በደንብ ማስተካከል አለባቸው ብዬ አስባለሁ። ነገር ግን አንዳንድ አሪፍ የሚባሉ ጥምረቶችን ግን ወደፊት በሚሄዱበት ሰዓት ግን መመልከት ይችለናልና ያ ነገር ምናልባትም ዘንድሮ በፕሪሚየር ሊጉ የተሻለ ቦታ ላይ ይዘው እንዲያጠናቅቁ ሊያደርጋቸው ይችላል ብዬ አስባለሁ። ነገር ግን አንድ ያለኝ ፍራቻ ምንድን ነው፣ በዚህ ሲዝን እንግዲህ ሻምፒዮንስ ሊግ ውድድር የለባቸውም። የሊግ ካፕ ውድድርም ቀድመው ነው የተሰናበቱት። በዚህ ሰዓት ኤፍ ኤ ካፑን ብቻ ነው የሚጠብቁትና ኤፍ ኤ ካፑ እስከሚጀምር ድረስ በሳምንት አንድ ጨዋታ ብቻ ነው እየተጫወቱ የሚገኙትና በሳምንት አንድ ጨዋታ የሚጫወት ቡድን በተለይ ደግሞ እንደ ማንቸስተር ያለ ትልቅ ቡድን ሆኖ በሳምንት አንድ ብቻ ተጫውቶ እንደዚህ አይነት እንቅስቃሴ ማድረጋቸው ይህን ያህል ጎል መቆጠሩ ትንሽ የሚያሳስብ ይመስለኛልና ከዚህ የተሻለ ነገርን ማድረግ አለባቸው ብዬ አስባለሁ። ምክንያቱም ሌሎቹ ትልልቅ ክለቦች በሳምንት 3 ጨዋታ ነው እየተጫወቱ የሚገኙ። ሻምፒዮንስ ሊግ፣ ፕሪሚየር ሊግ ከዛ ሊግ ካፕ ምናምን እያለ እየተደራረበባቸው ነው የሚገኙ። አሁን ለምሳሌ ቼልሲ እንኳን ብንመለከተው ዛሬ ምሽት ላይ የካራባኦ ካፕ ጨዋታ አለበት። ባለፈውም በፕሪሚየር ሊጉ ከኤቨርተን ጋር ተጫውቶ ነበር። ከዛ በፊት በሻምፒዮንስ ሊግ ጨዋታ ነበረው። ከዛ በፊት በፕሪሚየር ሊግ ጨዋታ ነበሩና በየ3 ቀኑ እየተጫወቱ
እንኳን የተሻለ እንቅስቃሴን እያደረጉ ነው የሚገኙትና ማንቸስተር ዩናይትድ ደግሞ በሳምንት አንድ ጨዋታ ብቻ እየተጫወተ ይህን ያህል ጎል እንዲቆጠርበት ማድረግ አልነበረበትም። ከዚህ የተሻለ ነገርን ማድረግ ነበረበት ብዬ አስባለሁ። በእርግጥ ይህንን ስል በርነማውዞችን ዝቅ ለማድረግ አይደለም። ምክንያቱም በርነማውዞችም በጣም አስደናቂ የሚባል ቡድን ናቸው። በተለይ ደግሞ የመጀመሪያዎቹን ወደ 78 ጨዋታዎችን ከተመለከትን ቶፕ 4 ውስጥ ቶፕ 5 ውስጥም ሲገቡ መመልከት ችለን ነበረ። በጣም አስደናቂ የሚባልን ጅማሮ መጀመር ችለው ነበር። በእርግጥ ያለፉትን ጥቂት ጨዋታዎች ማሸነፍ አልቻሉም። ነጥብ እየጣሉ ነው የሚገኙት። አቻ እየበዛባቸው ነው የሚገኙት። አሁን ለምሳሌ ያለፉትን 5 ጨዋታዎች ስንመለከት ራሱ ከማንቸስተር ዩናይትድ ጨዋታ በፊት የነበሩትን ካለፉት 5 ጨዋታዎች ምንም አይነት ጨዋታ ማሸነፍ አልቻሉም። በሁለቱ አቻ ሲወጡ በሶስቱ ደግሞ ሽንፈት ነው የገጠማቸውና ይህንን ስንመለከተው ምናልባትም ሰሞንኛ ብቃታቸው ትንሽ ወረድ ያለ ይመስላል። እንደዚያም ቢሆንም ግን የደረጃ ሰንጠረዡን ስንመለከተው በጣም የተጠባበቀ ከመሆኑ አንጻር ምናልባትም ቀጣይ የሚያሸንፉ ከሆነ ደረጃቸውን ሊያሻሽሉ የሚችሉበትም እድልም አላቸው። ይህንንም ስል ግን ለማንቸስተር ዩናይትድ ሌላም አደጋ ነው። ምክንያቱም ቀጣይ በአስቶን ቪላ የሚሸንፍ ከሆነና ሊቨርፑል፣ ሰንደርላንድ እንደዚሁም ደግሞ ኤቨርተን ብራይተንም ጨምሮ ጨዋታዎቻቸውን የሚያሸንፉ ከሆነ ማንቸስተር ዩናይትድን በመብለጥ ሊቀመጡ ይችላሉ። በዛ ምክንያትም ማንቸስተር ዩናይትድ ወደ ታች ሊወርድ የሚችልበትም እድል አላቸውና የዘንድሮ ፕሪሚየር ሊግ በጣም የተጠባበቀ ስለሆነ የምታገኛቸውን አጋጣሚዎችላ ያገኛቸውን እድሎችላ መጠቀም መቻል አለባቸውና ማንቸስተር ዩናይትድም ይህንን ጨዋታ ነጥብ መጣላቸው እንደ ሽንፈት መቁጠር ያለባቸው ይመስለኛል። ምክንያቱም እስከ 84ኛው ደቂቃ ድረስ 4-3 በሆነ ውጤት መምራት ችለው ነበረ። ያንን ውጤትም ማስጠበቅ ነበረባቸው። ነገር ግን ከጨዋታው በኋላ ጨዋታውን ለተመለከተ ግን መበሳጨት ያለባቸው በርነማውዞች ናቸው ብዬ ነው የማስበው። ምክንያቱም ከአቻ ከሆኑ በኋላ ራሱ ቅድም እንዳልኳቸው 2 እድሎችን ማግኘት እችለው ነበርና ሁለቱም በውጤቱ ደስተኛ ይሆናሉ ወይ የሚለው ነገር ትልቅ ጥያቄ አለኝ። በእርግጥ በርነማውዞች ደስተኛ ሊሆኑ ይችላሉ። ወደ ኦልድ ትራፈርድ ድረስ ሄደው 4 ጎሎችን አስቆጥረው አቻ መውጣታቸው ደስ ሊላቸው ይችላል። ነገር ግን ያገኟቸውን የመጨረሻ ደቂቃ እድሎችን ከተመለከቱ ደስተኛ ላይሆኑ ይችላሉ። ማንቸስተር ዩናይትድን በበኩላቸው በሜዳቸው እንደመጫወታቸው መጠን 4-3 እስከ 83ኛው ደቂቃ ላይ መምራታቸውን ተከትሎ አቻ በመውጣታቸው ደስተኛ ይሆናሉ ብዬ አላስብም። ነገር ግን እንደ ገለልተኛ ተመልካች ግን በጣም አዝናኝ የሚባል ጨዋታን መመልከት ችለናል። 8 ጎሎችን ተመልክተናል። በጣም ፈጣን የሚባል ኢንድ ቱ ኢንድ የሆነ ጨዋታንም መመልከት ችለናልና ምናልባትም እስካሁን ድረስ ካየናቸው የፕሪሚየር ሊግ ጨዋታዎች ምርጡን ጨዋታ በትናንትናው ዕለት ምሽት ላይ እየተመለከትን ይመስለኛል። እናንተስ በጨዋታው ዙሪያ ያላችሁ ሀሳብ ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።